የተናፈቀው ማንቸስተር ዩናይትድ ዛሬ ታይቷል። ማይክል ካሪክ ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ድረስ ለማሰልጠን በደረሰው ስምምነት መሰረት ዛሬ ስራውን እጅግ አስደናቂ በሆነ መንገድ ጀምሯል። ኦልድ ትራፎርድ ልዩ ነበር። የማንቸስተር ዩናይትድ ደጋፊዎች ቡድናቸው እንዲህ ሲሆን ኦልድ ትራፎርድ ላይ እንዲህ ያለው ድባብ ሲፈጠር ለማየት ናፍቀው ነበር። ዛሬ ባዩት ነገር እጅግ በጣም ተደስተዋል። በጣም ኮርተዋል። ስሜታቸው ልዩ ነበር። ይሄንን ስሜት ደግሞ ደጋፊዎችና አሁን ለማንቸስተር ዩናይትድ የሚጫወቱ ተጫዋቾች ብቻ ሳይሆኑ አብዛኞቹ የቀድሞ የማንቸስተር ዩናይትድ ደጋፊዎችና ተጫዋቾችም ባዩት ነገር በከፍተኛ ደረጃ መደሰታቸውን በሚጽፏቸው ጽሁፎችና በሚያስተላልፋቸው መልእክቶች እያየን ነበር። ማይክል ካሪክ በማንቸስተር ዩናይትድ ቤት የሚያስገርም የሚያስደስት ድባብን መልሷል። ይዘልቃል ወይ የብዙዎች ጥያቄ ቢሆንም ዛሬ በታየው ነገር ግን እጅግ ሲበዛ ብዙዎች የኩራትም የደስታም ስሜት ላይ ይገኛሉ። ማንቸስተር ዩናይትድ ያምራል። ማንቸስተር ዩናይትድ እንዲህ ሲሆን ለማየት ብዙዎች ናፍቀው ነበር። ዛሬ ናፍቆታቸውን እንዲወጡ፣ ረሃባቸውን፣ ቁጭታቸውን እንዲያስታግሱ ማይክል ካሪክና ወደ ሜዳ ማንቸስተር ዩናይትድን ወክለው የገቡ ተጫዋቾች ረድተዋቸዋል። ኦልድ ትራፎርድ ልዩ ነበር። ማንቸስተር ዩናይትድ 2 ማንቸስተር ሲቲ 0 ሆኖ ጨዋታው ተጠናቋል። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ተከታታዮቻችን፣ ይህንን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። እንዲህ ባለ መንገድ ለደገፋችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ባየነው ነገር ተገርመናል። የሆነው ነገር ይደንቃል። ማንቸስተር ዩናይትድን ወክለው ወደ ሜዳ የገቡት የማንቸስተር ዩናይትድ ተጫዋቾች በብዙ ነገር ከማንቸስተር ሲቲ የተሻሉ ነበሩ። አሰልጣኝ ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ እንዳለው እንዲህ ስትሸነፍ ከማመን ውጪ ምንም አማራጭ የለም። የተሻለው ቡድን አሸንፏል። አሁን ልናገር የምችለው አንድ ነገር ብቻ ነው። ማንቸስተር ዩናይትዶች ይገባችኋልና እንኳን ደስ አላችሁ የሚል መልእክትን አስተላልፈዋል። በዚህ መጠን ነው ማንቸስተር ዩናይትድ ተጋጣሚውን ማንቸስተር ሲቲን አሳምኖ የረታው 2-0 በሆነ ውጤት ያሸነፈው። ስለዚህ የዛሬው የኦልድ ትራፎርድ ጨዋታ ማይክል ካሪክ ሕይወትን በኦልድ ትራፎርድ የጀመረበትን አጋጣሚና በጨዋታው አነጋጋሪ የነበሩትን ነገሮች በሙሉ ለማንሳት ጥረት እናደርጋለን። በእርግጥ በዚህ ፕሮግራም የተወሰኑትን እናነሳለን፣ ግን በተከታታይ ከጨዋታው ጋር በተፈጠረው ነገር በታየው ልዩነት የማንቸስተር ዩናይትድ ተጫዋቾች ዛሬ ካሳዩት ነገር አንጻር ማን ምን አለ እያልን በዝርዝር የምናነሳቸው አከታትለን ወደ እናንተ የምናደርሳቸው ፕሮግራሞች ይኖራሉ። ጨዋታው እንደተጀመረ ነው ማንቸስተር ዩናይትድ ያምርበት የያዘው። በነገራችን ላይ ሜዳ ላይ በሚታየው እንቅስቃሴ ብቻ ሳይሆን ኦልድ ትራፎርድ ላይ የነበረው ድባብም እጅግ በጣም የሚገርም እጅግ በጣም የሚያስደስት ነበር። ከረጅም ጊዜ በኋላ ኦልድ ትራፎርድ በአስደማሚ ድባብ ጀምሮ ጨዋታን በሚያምር የደስታ ስሜት ጨዋታን በድል ያጠናቀቀበትን አጋጣሚ ከተወሰኑ ጊዜያቶች በኋላ ዛሬ አየን። ሜዳ ላይ ያምሮ ነበር። ደጋፊዎቹ ደስ ይሉ ነበረ። እንግዲህ በጨዋታው ላይ ማንቸስተር ዩናይትድ 2 ጎሎችን አስቆጥሮ ነበረ። ነገር ግን ሁለቱም አማድ የሚያስቆጥረው ብሩኖ ፈርናንዴዝ የሚያገባቸው ጎሎች ከጨዋታ ውጪ ተብለው ሳይጸድቁ ቀርተዋል ወይም ደግሞ ተሽረዋል። እነዚህ ውሳኔዎችን ብቻ ሳይሆኑ ማንቸስተር ዩናይትድ በመጀመሪያው 45 ተጨማሪ ጎል ማስቆጠር የሚችልባቸው አጋጣሚዎች ነበሩ። በተደጋጋሚ ሲያጠቃ ነበረ። ለምሳሌ የግቡ አግዳሚ የመለሰበት፣ እንደዚሁም ደግሞ ግብ ጠባቂው ዶናሩማ ያዳናቸውም ኳሶች በዚህ አጋጣሚ ተጠቅሰው ሊያልፉ ይገባል። ምናልባት ከጨዋታው በፊት ታስታውሱ ከሆነ ስናነሳ የነበረው ማይክል ካሪክ በዚህ ጨዋታ ላይ ማንቸስተር ዩናይትድ የተሻለ ውጤት እንዲያመጣ ሊያደርግ የሚችለው
ማንቸስተር ዩናይትድ እንዲያጠቃ ሲወስን ነው ብለናል። ማንቸስተር ዩናይትድ ለማጥቃት የሚያግዙት በጣም ብዙ ምክንያቶች አሉ የሚልም ሀሳብ አንስተናል። ከእነዚህ ሀሳቦች መካከል አንደኛው ዩናይትድ በዘንድሮ የውድድር ዓመት በማጥቃት አቅም በአብዛኞቹ ነገሮች አንደኛ ነው፣ በጣም ጥሩ የሚባል ነው። አነሰም ከተባለ አንዳንድ ነገሮች ላይ ከማንቸስተር ሲቲ አንሳል፣ አንዳንድ ነገሮች ላይ ደግሞ ከአርሰናልና ከማንቸስተር ሲቲ አንሶ ሶስተኛ ደረጃ ላይ ይቀመጣል። በ2024-25 የነበረው የማንቸስተር ዩናይትድ የጎላ የማጥቃት ችግር በዘንድሮ የውድድር ዓመት በሚገባ ተቀርፏል። ማንቸስተር ዩናይትድ ተጋጣሚዎቹ ላይ በሚያስቆጥራቸው ጎሎች፣ በሚያደርጋቸው ሙከራዎች፣ በኤክስፔክትድ ጎልስ እና በሌሎችም አንድ ቡድን በማጥቃት አቅሙ ሊለካባቸው በሚችሉ መስፈሪያዎች ወይም መለኪያዎች ማንቸስተር ዩናይትድ በጣም የተሻለ ቁጥር አለው የሚል ነው። ከዛ በተጨማሪ ግን የተጎዱ ተጫዋቾች ተመልሰዋል፣ እንደነ ብሩኖ ፈርናንዴዝ አይነት፣ እንደዚሁም ደግሞ በአፍሪካ ዋንጫ ምክንያት ርቀው የነበሩ ተጫዋቾችም ወደ ቡድኑ ተመልሰዋል። በሌላ በኩል ግን ማንቸስተር ሲቲ በማጥቃት አቅሙ በጣም ጥሩ ነው። የማንቸስተር ሲቲ የመከላከል አቅም ላይ ግን ጥያቄዎች ይነሱ ነበር። ስለዚህ ልክ ካሪክ ማንቸስተር ዩናይትድን እንዲያሰለጥን ሲወሰን በማንቸስተር ዩናይትድ ቤት ውስጥ ከካሪክ ምን እንጠብቅ በሚለው ፕሮግራማችን ላይ ያነሳናቸው ሀሳቦች ዛሬ በሚገባ የተተገበሩ ይመስላል። ማንቸስተር ዩናይትድ ከዚህ ቀደሞቹ ጨዋታዎች ላይ በዋናነት የሚወቀስባቸው የተለያዩ ነገሮች አሉ። ከመወቃሻዎቹ ነገሮች መካከል አንደኛው የማንቸስተር ዩናይትድ ተጫዋቾች ኢነርጄቲክ አይደሉም፣ አግሬሲቭ አይደሉም። በቡድኑ ላይ የሚታየው ስፒሪት በሌሎች ቡድኖች ላይ ከሚታየው ይልቅ በጣም ያነሰ እና የደበዘዘ ነው። ይሄ ለምን ይሆናል የሚል ጥያቄን ስንጠይቅ ነበር። ነገር ግን ማይክል ካሪክ 4-2-3-1 የጨዋታ ፎርሜሽንን እንደሚከተል እናም ደግሞ ከተጫዋቾቹ አግሬሲቭሊ ፕሬስ እንዲያደርጉ ኳስ የተቃራኒ ቡድን ተጫዋቾች እግር ስር በምትሆንበት ጊዜ አግሬሲቭ ሆነው ያንን ኳስ ለመንጠቅ መልሰው ፖሴሽኑን ለማሸነፍ ጥረት እንዲያደርጉ ይጠብቃል። በጣም ፈጣን የመልሶ ማጥቃት እንቅስቃሴን ተግባራዊ እንዲያደርጉ ያበረታታል። ይሄ ከሚፈልጋቸው ነገሮች መካከል ብለን ስናነሳ ነበር። ዛሬ ያየነው የማንቸስተር ዩናይትድ ኢነርጂ የእውነት ለመናገር በጣም የሚገርም ነው። ሌሎቹ ተጫዋቾች የማንቸስተር ዩናይትድን ባክፎር ከተጋላጭነት ለመከላከል ለመጠበቅ ያደርጉ የነበረው ጥረትና ያደርጉ የነበረው ተሳትፎ የሚገርም ነው የእውነት ለመናገር። ስለዚህ ይሄ በማይክል ካሪክ ባለፉት ጥቂት ቀናት ውስጥ ቢያንስ በተጫዋቾቹ አእምሮ ላይ የተወሰነ ተጽዕኖን ለማሳደር ያደረገው ጥረት የነገራቸው ነገር ያሳደረባቸው ተጽዕኖ ፍንትው ብሎ እንዲታይ ያደረገ ይመስለኛል። ይሄንን በተጨባጭ አይተናል። ማየት ብቻ ሳይሆን ደግሞ ተጫዋቾቹ ራሳቸውም ተናገሩ። ለምሳሌ ሊሳንድሮ ማርቲኔዝ ለማንቸስተር ዩናይትድ ተጫዋቾች የተናገራቸው ነገርና እሱ ተናግሯቸው ለውጥ ያመጣውን ነገር ከጨዋታው በኋላ ተናገረው። በቃ የደጋፊዎቹን ስሜት እንድንረዳ የደጋፊዎቹ ስሜት እንዲጋባብን ለማንቸስተር ዩናይትድ ዛሬ ትልቅ ነገር እንድናደርግ በሚገርም ሁኔታ ሞቲቬት አድርጎናል፣ እናም ያ ሰርቶልናል የሚል አስተያየትን ነው የሰጠው እና የመጀመሪያው 45-0 በሆነ ውጤት ሲጠናቀቅ የዚህ ጨዋታ ውጤት ምንም ይሁን ምን ማንቸስተር ዩናይትድ በዚሁ ከቀጠለ በማንቸስተር ዩናይትድ አለመደሰት፣ በማንቸስተር ዩናይትድ አለመኩራት አይቻልም የሚል አስተያየት ይጻፉ ነበረ በቀጥታ ስርጭቶች ላይ። እንዲህ ያለውን ምስክርነት በመጀመሪያ ጨዋታ ማግኘት ለማይክል ካሪክ በጣም ትልቅ ነገር ነው። መርሳት የለብንም ማንቸስተር ዩናይትድን ለማሰልጠን ተስማምቶ ስራ ሲጀምር መደዳው የሚመጡት የማንቸስተር ዩናይትድ ጨዋታዎች በጣም ከባድ ናቸው፣ በጣም አስቸጋሪ ናቸው። ማንቸስተር ሲቲን መግጠም፣ በሚቀጥለው ሳምንት ከአርሰናል ጋር እንዲህ ያሉ መደዳውን የሚመጡት የዩናይትድ ተጫዋቾች ለካሪክ ጥሩ ጅማሮን ለማድረግ ሊፈትኑት ይችላሉ፣ ሊያስቸግሩት ይችላሉ የሚል ነበር። ማይክል ካሪክ ግን በተጫዋቾቹ ላይ የሰራቸው የአጭር ቀናት ስራዎች የማንቸስተር ዩናይትድ ተጫዋቾች ያንን ተቀብለው ሜዳ ላይ ተግባራዊ ያደረጉበት መንገድ ታክቲካሊ ማንቸስተር ዩናይትድ በተለየ መንገድ እንዲቀርብ የተሰራው ስራና ያ ስራ ያመጣው ውጤት የእውነት ለመናገር በጣም እጅግ በጣም የሚገርም እጅግ በጣምም የሚደንቅ ነው። ይሄንን አድርጓል። ስለዚህ የማንቸስተር ዩናይትድ ተጫዋቾች ይሄንን ስሜት ይዞ መዝለቅ ይጠበቅባቸዋል። ይህንን ምንም ጥርጥር የለውም። ግን ለምሳሌ ከጨዋታው በኋላ ለምሳሌ ሙሉ በሙሉ እምስማማበት ነው እኔ ሐሳቡን፣ የእናንተን ሐሳብና አስተያየት ደግሞ ብናውቅ ብንሰማ በጣም ደስ ይለናል። ዌይን ሩኒ የተናገረው ነገር አለ። ዌይን ሩኒ ጨዋታውን ካየ በኋላ ያለ ምንም ጥርጥር በጣም ተደስቻለሁ አለ።
ያለምንም ማመንታት ልናገር የምችለው ነገር ደስታዬ ወደር እንደሌለው ነው። ምክንያቱም ይልና በእኔ ሐሳብ የቲሙ ስፒሪት በጣም የሚገርም ነበረ ይላል። ወርክ ሬታቸው የማንቸስተር ዩናይትድ ተጫዋቾች ላይ የነበረው ትጋት በጣም የሚያስደንቅ ነው። ተጫዋቾች ላይ የነበረው ኢነርጂ፣ በአጠቃላይ ሁሉም ነገር ያምር ነበረ። ማንቸስተር ዩናይትድ ወዝ ፋንታስቲክ የሚለውን ነገር ነው የተናገረው በዛሬው ጨዋታ ላይ። እናም ይሄንን ነገር ከተናገረ በኋላ ተጫዋቾቹ ለደጋፊዎቹ ስሜት ግድ ኖሯቸው ስላየው እጅግ በጣም ተደስቻለሁ አለ። ተጫዋቾቹ ደጋፊዎቹ ባለፉት ተከታታይ ዓመታት እንዲህ ያለውን ነገር ለማየት ምን ያህል እንደራባቸው፣ እንዲህ ያለውን ነገር ለማየት ምን ያህል እንደናፈቁ፣ ምን ያህል እንደጓጉ በደንብ ገብቷቸው ነበረ። ባለፉት ዓመታት እንዲህ ያለውን ድባብ፣ እንዲህ ያለውን እንቅስቃሴ፣ እንዲህ ያለውን ፍላጎትና ኢነርጂ በማንቸስተር ዩናይትድ ተጫዋቾች ላይ ማየት የተለመደና የሚቻል አልነበረም ይላል ዌይን ሩኒ። እናም አውቃለሁ ገና አንድ ጨዋታ ነው፣ ይሄንን አልረሳውም። ይሄንን መደነቄን ስነግራችሁ አንድ ጨዋታ ብቻ እንደሆነ ረስቼ አይደለም። ነገር ግን እያንዳንዱ የማንቸስተር ዩናይትድ ነኝ ብሎ የሚያስብ ሰው ዛሬ ባሳዩት የማንቸስተር ዩናይትድ ተጫዋቾች እንቅስቃሴ፣ ጥረት፣ ፍላጎት እና ኢነርጂ ኤክሳይትድ አለመሆን ግን በጭራሽ አይችልም ነው። ሰምታችሁ ሊሆን ይችላል ወይም አይታችሁ ሊሆን ይችላል። ኤቭሪዋን ወይም እያንዳንዳቸው፣ በተለይ ደግሞ እንደኛ ያሉ የቀድሞ የማንቸስተር ዩናይትድ ተጫዋቾች ስናወራ ነበረ። ሰሞኑን አንድ ነገር በተደጋጋሚ ይነሳ ነበረ፣ የማንቸስተር ዩናይትድ ዲኤንኤ እየተባለ ዩናይትድ ዲኤንኤ የሚባለው ነገር ምንድን ነው ስንል ነበረኛም። ስለዚህ የማንቸስተር ዩናይትድ ዲኤንኤ የሚባለው ነገር ምን እንደሆነ አሁን ማንም ለማንም ማብራራት አይጠበቅበትም ይላል ሩኒ። ምክንያቱም የዩናይትድ ዲኤንኤ ማለት ዛሬ ተጫዋቾቹ ሜዳ ላይ ያደረጉት ነገር ማለት ነው። የዩናይትድ ዲኤንኤ ስንል ምን ማለት እንደሆነ ለማስረዳት የዛሬውን የማንቸስተር ዩናይትድ ተጫዋቾችን እንቅስቃሴ፣ ወርክ ሬታቸውን፣ ከኳስ ውጪ የነበራቸውን እንቅስቃሴ፣ ኳሱም እግራቸው ስር ሲገባ የነበራቸውን ነገር በሙሉ በደንብ አድርጎ ይገልጻል ነው የሚለው እሱ እና ፉልባኮቹ ዊንገሮቹን የሚያግዙበት መንገድ፣ እንደዚሁም ሌሎቹ ተጫዋቾች የተከላካይ ክፍሎቹን የሚያግዙበት የነበረው መንገድ፣ የእያንዳንዶቹ ተጫዋቾች ወርክ ሬት በጣም የሚገርም ነበር እና ጎሎቹም ክሮሶቹም ወደ ግብ የሚደርሱበትን መንገድ፣ ተጫዋቾቹ ላይ የነበረው ፍላጎት በሙሉ በጣም አስደንቆኛል ነው የሚለው። ለምሳሌ አንዳንዱ ጎል በካውንተር አታክ ነው፣ አንዳንዱ ደግሞ በጣም በተለየ መንገድ የተቆጠሩ ጎሎች ናቸው፣ የተደረጉ ጥረቶች ናቸው። ስለዚህ ማንቸስተር ዩናይትድ ይሄንን ይዞ መቀጠል መቻል አለበት ነው። ይሄ ትጋት መጓደል የለበትም። ይሄንን የማንቸስተር ዩናይትድን ትልቅ የማድረግ ጥረት የሚያግዝ ስራ ተጠናክሮ መቀጠል መቻል አለበት። ዛሬ በሆነው ነገር ግን እጅግ በጣም ተደስቻለሁ ነው የሚለው ዌይን ሩኒ ነው ይሄንን የሚናገረው። ሊሳንድሮ ማርቲኔዝ ደግሞ አንድ በእርግጠኝነት መናገር የምችለው ነገር አለ። አንድ ወሳኝ ነገር ልንገራችሁ። ማይክል ካሪክ ከጨዋታው በፊት የነገረን ነገር ዩዝ ዘ ኢነርጂ ኦፍ ዘ ፒፕል አለ። ደጋፊው ጋር የምታዩትን ኢነርጂ ይኑራችሁ። እነሱ ጋር ያለውን ይህንን ጨዋታ እንድናሸንፍ፣ ይህንን ጨዋታ በጥሩ ውጤት እንድናጠናቀቅ ያለው ፍላጎት እናንተም ጋር ይኑር ነው ያለን እና ዛሬ ያንን አድርገናል፣ ያንን አሳክተናል። ሁሌም እንደዚህ ከሆንን ማንቸስተር ዩናይትድን ማቆም ከባድ ነው ይላል። ይህንን የሚናገረው ሊሳንድሮ ማርቲኔዝ ነው። በሌላ በኩል ማንቸስተር ዩናይትድ 3 ጎሎች ከጨዋታ ውጪ ተብለውበታል። 3-0 ከሆነ በኋላ በቫር 3ኛው ጎል እንዳይጸድቅ ተደርጓል። ከዛ በተጨማሪ ደግሞ የግቡ ቋሚ አግዳሚ የመለሳቸው 2 ጎሎች አሉ፣ 2 ኳሶች አሉ። 2 ጎል ደግሞ አስቆጥሯል። ከ2-0 በላይ መሆን ይችል ነበር እና እኔ ሙሉ በሙሉ ማንቸስተር ዩናይትድ ቤት ዛሬ የታየው ነገር እጅግ በጣም የሚያስደስት ነበረ። ይሄንን ማስቀጠል ፈተና ነው። ይሄንን ማስቀጠል መቻል ለማይክል ካሪክ ትልቅ የቤት ስራ ነው። ግን ዋይ ኖት ለምን አይሆንም ብለን ልናስብ እንችላለን ነው። እውነት ለመናገር ለምሳሌ እኔ ጋሪ ኔቪል ያለውን ነገር ልንገራቸው። እኔ ዛሬ ፈታኝ ነገር ጠብቄ ነበረ፣ ወይም ስትራግል ነገር ጠብቄ ነበር፣ ባትል ነገር ጠብቄ ነበር በሁለቱ ክለቦች መካከል በሚደረገው ጨዋታ እና
ማንቸስተር ሲቲዎች ማንቸስተር ዩናይትድ እንደዚህ ሆኖ ይመጣል ብለው የጠበቁ አይመስለኝም የሚል አስተያየት ነው እሱ የሰጠው። ስለዚህ ማንቸስተር ዩናይትድ በዚህ መንገድ ኦርጋናይዝድ ሆኖ በዚህ መንገድ ዲቫስቴቲንግ የሆነ ነገር በማጥቃቱ በኩል ያደርጋል ብሎ ማንቸስተር ሲቲዎች የጠበቁት አይመስለኝም። ከጠበቁት ውጪ ስለሆነባቸው ማንቸስተር ሲቲዎች ማድረግ ያለባቸው ምን እንደሆነ ለማወቅ ተቸግረዋል ይላል። እናም በዛሬው የማንቸስተር ዩናይትድ እና የማንቸስተር ሲቲ ጨዋታ ላይ ዋና ዋና የሚባሉት አነጋጋሪ ነጥቦች ምንድናቸው ወይም ምንድን ነበሩ የሚለውን ነገር ብናነሳ፣ ለምሳሌ የዳሎ በቀይ ካርድ አለመውጣት እድለኝነት ነው ይላሉ በጣም ብዙ ሰዎች። ይሄ እኔም እንደዛ ነው የሚሰማኝ የሆነን ለመናገር። ነገር ግን የእንግሊዝ ፕሪሚየር ሊግ የዳኞች ኮሚቴ የተናገረው ነገር ምንድን ነው? የዳኛው የሜዳ ላይ ውሳኔ ዲዬጎ ዳሎ በ10ኛው ደቂቃ ከሜዳ በቀይ ካርድ እንዳይወጣ ዶኩ ላይ በፈጸመው ጥፋት ያደረገ ወይም የረዳው ኤክሰሲቭ ፎርስ አልተጠቀመም የሚለው ነው ብለው የዳኛው ውሳኔ የቪዲዮ አሲስታንት ሪፈሪ ውሳኔ ትክክል ነው የሚል መከራከሪያን አቅርበዋል። ይሄ እንግዲህ በሌሎች ዳኞች በቀድሞ ዳኞች ሌላ አስተያየት ሊሰጥበት ይችላል። ነገር ግን እግሩን ከፍ ስላደረገ ጉልበቱ አካባቢ ስለገጨው በእኔ እይታ በቀይ ካርድ ይወጣል የሚል በተለይ በቫር ቼክ ሲደረግ በነበረበት ጊዜ ነገር ግን አይተነዋል። እግሩ ከፍ ማለቱን ተረድተናል። ነገር ግን ዲዬጎ ዳሎ እግሩን ከፍ ቢያደርግም ኤክሰሲቭ የሆነ ወይም ከልክ ያለፈ ከመጠን ያለፈ ኃይልንና ጉልበትን አልተጠቀመም የሚለውን ከግምት ውስጥ በማስገባት ተጫዋቹ በቀይ ካርድ ከሜዳ እንዳይወጣ አድርገናል የሚለውን ነገር አስቀምጠዋል። ይሄ አንዱ መነጋገሪያ የነበረ ነጥብ ነው። እንዳልኳችሁ ከጨዋታው በኋላ የተወሰኑ ነገሮችን ለእናንተ ለመንገር ነው። በዝርዝር የምንመለስባቸው ነገሮች ግን ይኖራሉ። ከዛ በተጨማሪ ምናልባት ዶናሩማን አለማድነቅ አይቻልም። በጣም ብዙ ሰዎች በዛሬው ጨዋታ ላይ የማንቸስተር ዩናይትድ ሁሉም ተጫዋቾች ማለት ይቻላል ኦፍኮርስ ዳሎ ዛሬም ስህተቶችን ሲሰራ ነበረ። ነገር ግን አብዛኞቹ ቀደም ሲል በጠቀስናቸው ነገሮች በጣም ጥሩ ናቸው። ከማንቸስተር ሲቲ በኩል ግን ምርጥ የነበረው ዶናሩማ ነው እና ዶናሩማ በዛሬው ጨዋታ ላይ ያዳናቸውን ኳሶች ባያድን ኖሮ ማንቸስተር ዩናይትድ ማንቸስተር ሲቲን ሂዩሚሊየት ሊያደርግ የሚችልበት እድል በጣም ሰፊ ነበረ። ኮቢ ሜይኖ በአሞሪም ደብዝዞ የነበረው ተጫዋች ዛሬ በማንቸስተር ዩናይትድ በኩል እንግዲህ በጣም ጥሩ ከነበሩ እንኳንም ተመለሱ እንኳንም ታገሰ ከሚባልላቸው ተጫዋቾች መካከል አንዱ ለመሆን በቅቷል። የማንቸስተር ሲቲ የዋንጫ ተፎካካሪነት እንግዲህ በማንቸስተር ዩናይትድ በደረሰበት ሽንፈት ይሄ ለአርሰናል በጣም 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 ትልቅ ነገር ነው። አርሰናል የነጥብ ልዩነቱን የበለጠ ማስፋት የሚችልበትን እድል ማንቸስተር ዩናይትድ ሰጥቶታል። ከዚህ በኋላ ያለውን ስራ ራሱ ነው መስራት የሚጠበቅበት። ስለዚህ ይሄንን የማንቸስተር ሲቲን የዛሬን ሽንፈት ተከትሎ አስተማማኝ ወደሚባል መምራት አርሰናል ነገሮችን መውሰድ ይኖርበታል። ከዛ ጎን ለጎን ግን አሁንም በመነጋገሪያነት የሚነሱ ምናልባት በቀጣይ ፕሮግራሞቻችን ላይ የምንመለስባቸው ነገሮች ሊኖሩ ይችላሉ። ማንቸስተር ዩናይትድ ግን የእውነት ለመናገር እንዲህ መሆን ሁሌም ይገባዋል። እንዲህ ሲሆን ማንቸስተር ዩናይትድ ይበልጥ ያምራል። ማንቸስተር ዩናይትድ ከተማዋን አቅልቷታል። ማንቸስተር አሁን ቀይ ነው። አሁን የማንቸስተር ዩናይትድ ደጋፊዎች የደስታ ጊዜያችሁ ነው። በእርግጥ በዚህ ደስታ መሃል የምትጠይቁት ጥያቄ እንዳለ መጠርጠር አይከብድም። ይዘልቃል ወይ? እንደዚህ እንዲዘልቅ ምን ሊደረግ ይገባዋል የሚል ነገር አለ። ይሄ ካሪክ ይጠፋዋል ብዬ አላስብም። ይሄ የማንቸስተር ዩናይትድ ተጫዋቾች ይጠፋቸዋል ብዬ አላስብም። ከዚህ በፊትም በተለያዩ አሰልጣኞች ላይ አንዳንድ ጨዋታዎች ላይ እንዲህ ያሉ አሪፍነቶች አልዘልቅ በማለታቸው ማንቸስተር ዩናይትድ ሲወቀስ እንደነበረ እናስታውሳለን። ነገር ግን ለማይክል ካሪክ በጣም ማንቸስተር ዩናይትድ በተቀየረ 4-2-3-1 በሚለው የጨዋታ ፎርሜሽን ባደገ ወርክ ሬት ባደገ ፍላጎት በሚያስደንቅ እና ይበል በሚያሰኝ ኢነርጂ ታክቲኩ ተለውጧል። ማንቸስተር ዩናይትድ ፍላጎቱም አድጓል። ስለዚህ እነዚህ ነገሮች ዋጋ ቢስ አይደሉም። ከመጠራጠር ከመስጋት ይልቅ እኔ ማመንን መርጫለሁ። ማንቸስተር ዩናይትድ ከዚህ በመነሳት ከፍ ወዳለ ደረጃ
ሊሄድ ሊንደረደር ይችላል። ይሄንን ሞመንተም መፍጠር አለበት። በነገራችን ላይ የእውነት ለመናገር ምናልባት ራሱን ችሎ ለብቻው ልንሰራው ያሰብነው ፕሮግራም ነገ በጣም በማለዳ የምናቀርብላችሁ ፕሮግራም መካከል አንዱ ማን ምን አለ ነው። ያልተደነቀ የለም። ዛሬ ማንቸስተር ዩናይትድ ያሳየንን ነገር ያሳያል ብሎ ብዙ ሰው አልጠበቀም ነበረ። ያሳየናል ብሎ ያሰበውን ነገር ጥንቃቄ፣ የመጀመሪያውን ጨዋታ አለመሸነፍ ምናምን እንደዚህ ያሉ ነገሮች ነበሩ ሲጠበቁ የነበሩት። ነገር ግን ማንቸስተር ዩናይትድ ሁሉንም የሚያስደንቅ ሁሉንም የሚያስገርም ሁሉም ከጠበቀው ውጪ የሆነ ነገር አሳየ። ስለሆነም የእያንዳንዳቸው ሪያክሽን ምንድን ነው የሚመስለው? ማን ምን አለ? በነገራችን ላይ ሮይ ኪን የማይክል ካሪክን የመጀመሪያ ሁሉም የተደነቀበትን ሁሉም የተደሰተበትን ይበል የሚያሰኝ ነው፣ በዚሁ ቀጥሉ ብሎ ሐሳብ የሰነዘረበትን የዛሬውን አስገራሚ ፐርፎርማንስ ለማራከስ ሞክሯል። ሮይ ኪን ምን ነካው እስኪባል ድረስ ለማንቸስተር ዩናይትድ ደጋፊዎች ተረጋጉ የሚል መልእክትን አስተላልፏል። ያያችሁት ነገር ጥሩ ሊሆን ይችላል፣ ብቻ ድሉን የካሪክ አይደለም ብለን እንድናስብና እንደዛ እንዲሰማን ለማድረግ በጣም ከፍተኛ ጥረት አድርጓል። እሱ ይሄንን ሲናገር እነ ሌሎቹ ተጫዋቾች እነ ዳንኤል ስተሪጅ ነበረ በጣም ይከራከረው ነበረ። ይህንን አለማድነቅ፣ በዚህ አለመደሰት፣ በዚህ በጎ ስሜት አለመሰማት በጣም ከባድ ነው የሚል ሀሳብን ያነሳ ነበረ። ማይካ ሪቻርድስ ክርክር ውስጥ ገብቶ ነበረ። ክሬዲቱን መስጠት ይገባል። በእነዚህ 3 ቀናቶች ውስጥ ለተደረገው ጥረት ሲጎድል የምንጮህ ከሆነ ሲሟላ ደግሞ መሟላቱን መመስከር ለምን ያቅተናል እያሉ ሲሞግቱት ነበር። ለማንኛውም ግን ዛሬን መደሰት የበለጠ ልክ ነው። ዩናይትድ ግን ያምራል። የእውነት ለመናገር እንዲህ ሲሆን ደግሞ በጣም ደስ ይላል ይመስለኛል። የእናንተን ሐሳብ፣ የእናንተን ስሜት፣ የእናንተን ሪያክሽን በኮመንት ሴክሽኑ ላይ ንገሩን እንላለን። በቀጣዮቹ ጨዋታዎችም ላይ አዳዲስ መረጃዎችን ይዘን እንመጣለን። በያላችሁበት መልካም የበዓል ጊዜ ይሁንላችሁ። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።